አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጥኸው፣ የከንፈሩንም ልመና አልከለከልከውም። በበጎ በረከት ደርሰህለታልና በክቡር ዕንቁ የሆነ ዘውድን በራሱ ላይ አኖርህ። ሕይወትን ለመነ ሰጥኸው፣ ለረጅም ዘመንም ለዘላለሙ። በማዳንህ ክብሩ ታላቅ ነው። ክብርንና ምስጋናን ጨመርህለት። መዝሙረ ዳዊት መዝሙር 20 ከቁጥር 1 እስከ 5። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማእስሮ ተስዑ ለጥቅምት በዛቲ ዕለት ኮኑ ቅዱስ በርተሎሜዎስ ወብእሲቱ በመዋዕለ ዲዮቅልጥያኖስ ንጉሥ አላዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 19 በዚች ቀን በከሃዲ ዲዮቅልጥያኖስ ዘመን ቅዱስ በርተሎሜዎስና ሚስቱ በሰማዕትነት አረፉ። እኒህ ቅዱሳንም የግብፅ ምዕራብ በሆነች ፍዩም በምትባል አገር ናቸው። ክርስቲያኖችም እንደሆኑ በመኮንኑ ዘንድ ወነጀሏቸው። መኮንኑም ልኮ አስቀረባቸውና ስለ ሃይማኖት ጠየቃቸው። እነርሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ በፊቱ ታመኑ። መኮንኑም ጥልቅ ጉድጓድ እንዲቆፍሩላቸው በዚያም እንዲጨምሯቸውና በሕይወታቸው እንዲደፍኑባቸው አዘዘ። መኮንኑም እንዳዘዘ አደረጉባቸው። በዚህም ምስክርነታቸውን ፈጽመው የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታቱ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ስለ ጳውሎስ ሳምሳጢ በአንጾኪያ ሀገር የቤተ ክርስቲያን አንድነት ስብሰባ ተደረገ። ይህ ጳውሎስ በአንጾኪያ ሀገሮች በአንዲቱ ሀገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን በልቡ ውስጥ ዘራበት። አካላዊ ቃልን አካል እንደሌለ የክርስቶስም ጥንት መገኛው ከማርያም እንደሆነ እርሱም ዓለምን ያድንበት ዘንድ እግዚአብሔር የፈጠረው እንደሆነ ከመለኮት ጋር ያልተዋሃደ በላይ ወርዶ በእግዚአብሔር ፈቃድ አደረበት እንጂ ብሎ የሚያምን ሆነ። በወልድም ቢሆን በመንፈስ ቅዱስም ቢሆን የሚያምን አልሆነም። ስለዚህም ኤጲስቆጶሳት አንድነት ተሰበሰቡ። የእስክንድርያ አባ ዲዮናስ፣ የሮሚ አባ ዲዮናስዮስም እኒህ ሊቃነ ጳጳሳት ስለ እርጅናቸው በዚያ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉም። ነገር ግን መልእክትን ጻፉ። የእስክንድርያ ሊቀ ጳጳሳት አባ ዲዮናስም እንዲህ የሚል መልእክትን ጻፈ። የእግዚአብሔር ልጁ ቃሉም የሆነ ክርስቶስ በመለኮቱ ከእርሱ ጋር ትክክል የሆነ እርሱም ከሦስቱ አካላቱ አንዱ ወልድ ስለ እኛ ከእመቤታችን ከቅድስት ድንግል ማርያም ያለ ዘር ሥጋን ነፍስን ነስቶ ፍጹም ሰው የሆነ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደኛው ፍጹም ሰው ሆኗል። ከተዋህዶም በኋላ ያለ መለያየትና ያለ መቀላቀል ሁለቱም ባህሪያት አንድ ሆነዋል። ከብሉይና ከአዲስ መጻሕፍት ምስክሮችን ጠቅሶ እያስረዳ ጽፎ ያችን መልእክት ከሁለት ምሁራን ቀሳውስት ጋር ላካት። በዚያን ጊዜ 13ቱ ኤጲስቆጶሳትና እኒህ ሁለቱ ቀሳውስት ጉባኤ አድርገው ይህን ጳውሎስ ሳምሳጢን አቅርበው የአባ ዲዮናስን መልእክት በፊቱ አነበቡ። ዳግመኛ ክርስቶስ የእግዚአብሔር ልጁም ቃሉም የሆነ የጌትነቱን ነጸብራቅ ነው የሚለውን የሐዋርያ ጳውሎስን ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክል እንደሚኖር አስረዱት። እርሱ ግን ቃላቸውን አልተቀበለም። ከዚያም በኋላ በእርሱ ትምህርት የሚያምኑትን አውግዘው ከምዕመናን ለይተው አሳድዷቸው። ለምዕመናንም ሥርዓትን ሰሩ። ለእግዚአብሔር ምስጋና ይሁን። እኛንን በጸሎታቸው ከስህተት ይጠብቀን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚች ቀን የጸይለም ሀገር የከበረ አባት አባ ዮሐንስ አረፈ። የዚህ ቅዱስ ወላጆቹ ከሀገሩ ታላላቆች ወገን ናቸው። የአባቱ ስም አብርሃም የእናቱ ስም ሳራ ነው። እነርሱም ልጆች ስለሌሏቸው ብዙ ዘመን ወደ እግዚአብሔር እየለመኑ ኖሩ። በአንዲት ዕለትም ሁለት መነኮሳት ወደ እነርሱ እንግድነት መጡ። እነርሱም በክብር ተቀብለው አሳደሯቸው። እኒህ መነኮሳትም አብርሃምን ልጅ የለህምን አሉት። እርሱም እንባው እየፈሰሰ አባቶቼ ልጅ የለኝም፣ አሁንማ እኔም አረጀሁ፣ የሚስቴም የልጅነት ወራት አለፈ ብሎ መለሰላቸው። እኒህ መነኮሳትም ስለ እርሳቸው ጸለዩላቸው፣ ባርከዋቸውም ጎዳናቸውን ተጓዙ። ከጥቂት ቀንም በኋላ ሳራ ጸነሰች፣ ደስ የሚያሰኝ ልጅንም ወለደች። ስሙንም ዮሐንስ ብለው ሰየሙት። በእርሱም ደስ አላቸው። የቤተ ክርስቲያንም ትምህርት እያስተማሩ አሳደጉት። 17 ዓመት በሆነው ጊዜ ወደ መምህሩ ቤት መነኮሳት መጡ። ዮሐንስም ከእርሳቸው ጋር እንዲወስዱት ለመናቸው። እነርሱም አባትህን እንፈራለንና እኛ አንወስድህም አሉት። መነኮሳቱም ወደ ቦታቸው እየሄዱ ሳሉ ወደ መረጠው ጎዳና ይመራው ዘንድ ዮሐንስ ተነስቶ ወደ እግዚአብሔር ጸለየ። ከመምህሩ ቤትም ወጥቶ ሊደርስባቸው ወደ መነኮሳቱ በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻውን መሻገር ፈርቶ ቆመ። ከዚያም ሳለ አረቦች ከግመሎቻቸው ጋር መጡ። ያሻገሩትም ዘንድ ለመናቸው። እነርሱም ከእርሳቸው ጋር አሻገሩትን።
አንወስድህም ወዳሉት መነኮሳት ወደ ገዳማቸው በእግዚአብሔር ፈቃድ ደረሰ። ከእርሳቸውም አንዱ አባ ስምዖን የሚባለው ዮሐንስን ወስዶ ደቀ መዝሙሩ አድርጎ ከሁለቱ ደቀ መዛሙርት ጋር አኖረው። አባ ስምዖንም በሚሞትበት ጊዜ እንደቀረበ ባወቀ ጊዜ ልጆቹን ጠርቶ ከሞትኩ በኋላ በእናንተ ላይ የሚሆነውን እግዚአብሔር ያሳየኝን እነግራችሁ ዘንድ ልጆቼ ኑ አላቸውና ከእናንተ አንዱን ጅብ ነጥቆ ይወስደዋል፣ ሁለተኛውም ወደ ዓለም ተመልሶ ይባክናል፣ የሦስተኛው ግን ዜናው በዓለም ሁሉ ይሰማል አላቸው። ከዚያ በኋላ አረጋዊ ስምዖን ወደ ዮሐንስ ተመልክቶ ልጄ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ልትሆን እርሱ መርጦሃልና አለው። አባ ስምዖንም ካረፈ በኋላ በሦስተኛው ቀን አንዱ ረድ ወደ ዓለም ተመልሶ ሚስት አገባ። ሁለተኛው ወዴት እንደደረሰ አልታወቀም። አባ ዮሐንስም ብቻውን ቀረ፣ ፈጽሞም አዘነ። በልቡ እንዲህ አለ፣ የጓደኞቼ ወሬ ጠይቅ ዘንድ ከገዳም ወጥቼ ልውረድ? ይህንንም ብሎ በገዳሙ ወጥቶ ሲወርድ የጸይለም ጦረኞች ተቀበሉት። ደም ግባታቸው ከሚያምር ከሁለቱ ሴቶች ጋር አስረው ወሰዱት። በጉዞም ላይ እያሉ ለእንስሶቻቸው ለራሳቸው የሚጠጡት ውሃ አጡ። አባ ዮሐንስም ከዚህ በረሃ ውስጥ ፈጣሪ ውሃን ቢያወጣላችሁ ትለቁኛላችሁን? አላቸው። አዎን አሉት። በዚያን ጊዜ አባ ዮሐንስም በስመ አብ ወወልድ ወመንፈስ ቅዱስ ብሎ በምድር ላይ አማተበ። ውሃውን ፈልቆላቸው ጠጥተው ረኩ። የከበረ አባ ዮሐንስም ቃል ኪዳን እንደገባችሁልኝ አሰናብቱኝ አላቸው። እነርሱም እንዳንተ ያለ አናገኝምና ከቶ አንለቅህም አሉት። ይህንንም ብለው ወደ አገራቸው ወደ ጸይለም አደረሱት። በዚያም ወራት በጸይለም አገር ታላቅ መቅሰፍት ወረደ። የአባ ዮሐንስም ጌታው ከቤተሰቦቹ ሁሉ ከልጆቹ ጋር ሞተ። ሚስቱም ከአንዲት ልጇ ጋር ብቻዋን ቀረች። የጌታው ሚስት ቅዱስ ዮሐንስ መሰሪ እንደሆነ አሰበች። በማደሪያቸውም ውስጥ እያሉ ሊያቃጥሉት እሳት ለቀቁበት። እግዚአብሔርም ከሳቸው ውስጥ በደህና አወጣው። የጸይለም ሰዎችም ይህን ድንቅ ተአምር አይተው ሴቶች ወንዶችም በጌታችን አምነው በእጆቹ ተጠመቁ። ከዚያም ተነስቶ ወደ ሌላ ሀገር ሄደ። የሀገር ሰዎችም ዛፎችን ሲያመልኩ አገኝቷቸው እነርሱም ከክህደታቸው እንዲመለሱ አስተማራቸው። ባልሰሙትም ጊዜ ምሳር ይዞ በሌሊት ወደ ዛፉ መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየ። ምሳሩንም አንስቶ በአብ በወልድ በመንፈስ ቅዱስ ስም እቆርጣችኋለሁ አለ። ወዲያውኑ በአንዲት ምት 10,000 ዛፎች ወደቁ። የሀገር ሰዎች ሁሉ ይህን ድንቅ ተአምር አይተው ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ሁሉም ከሴቶችና ከልጆቻቸው ጋር ተጠመቁ። በዚያም ዳግመኛ ወደ ሌላ ሀገር ሄደ። ሰዎችንም እሳትን ሲያመልኩ አገኛቸው። እርሱም ይህን ድንቁርናቸውን ይተዉ ዘንድ አስተማራቸው፣ ገሰጻቸው። እነርሱም በእርሱ ላይ ተቆጥተው ከእሳት ጨመሩት። እርሱም በደህና ወጣ። 3 ጊዜም ጨምረውት በደህና ወጣ። ውሃቸውንም ደም አደረገባቸው። የሚጠጡትንም አጥተው በተጨነቁ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ሁሉም አመኑ። 400,000 ሰዎች በእጁ ተጠመቁ። ቤተክርስቲያንም ሰራላቸው። አስተምሮም በቀናች ሃይማኖት አጸናቸው። ቁጥር የሌላቸው ድንቅ ተአምራቶችንም አደረገ። እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። በዚህ ቀን ዳግመኛ እንደ በግ ለታረዱ ለመጥራ ጻድቃን መታሰቢያቸው ነው። ደግሞም የኢትዮጵያ ንጉሥ ይምርሃነ ክርስቶስ መታሰቢያው ነው። እኒህም የመጥራ ጻድቃን እስከዛሬ ቆዳቸው ከስጋቸው አልተለያየም፣ መግነዛቸውም አላረጀም። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 20 ቀን በዚች ቀን ክቡርና ገናና የሆነ አባ ዮሐንስ ሐጺር አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ይምርሃነ ክርስቶስ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ ዘጸይለም፣ አባ ስምዖን ገዳማዊ፣ ቅዱሳን በርተሎሜዎስና ሚስቱ ሰማዕታት፣ አበው ኤጲስቆጶሳት ሳምሳጢን ያወገዙ፣ ጻድቃንን ለመጥራ ቅዱስ ይምርሃነ ክርስቶስ ቤተ መቅደስ ውስጥ የምናያቸው አጽማቸው የፈሰሰው ቅዱሳን ናቸው። ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ ከክቡር ዕንቁም የሆነ ዘውድን በራሱ ላይ አኖር። ሕይወትንም ለመነ ሰጠኸው፣ ለረጅም ዘመንም ለዘላለሙ በማዳንህ ክብሩ ታላቅ ነው። ክብርና ምስጋና ጨመርህለት። መዝሙረ ዳዊት መዝሙር 20 ከቁጥር 1 እስከ 5። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። የተሻለውን ነገር በቸርነቱ ያዘጋጅልን። ከመልአኩ ከቅዱስ ገብርኤል በረከት ረድኤት ያሳትፈን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አጸነብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ከመልአኩ ከቅዱስ ገብርኤል በረከት ረድኤት ያሳትፈን። ይቆየን።